ሰላም ናችሁ? ዛሬ ደግሞ ከዓለማችን ጎሳዎች ራቅ ብለን ስለ ሀገራችን ጎሳ ነው የምናወራው። ዛሬ የምንገባው በዓለማችን በጣም ዝነኛና በጣም የሚያምሩት በብዙ ሰዎችም የተሳሳተ መረጃ የሚቀርብበት የሙርሲ ጎሳ ዓለም ነው እና ቪዲዮውን እስከ መጨረሻ ተከታተሉት። ምክንያቱም በቪዲዮ መጨረሻ ላይ ብዙ ሰዎች የሚያምኑት አንድ ታዋቂ ወሬ አለ። ነገር ግን ወሬው እውነት እንዳልሆነ ስታውቁ ትደነቃላችሁ። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉት። አሁን ወደ ቪዲዮ። አንዳንዶቹ እነሱን የዓለም በጣም አስፈሪ ጎሳ ይላሉ፣ ሌሎች ደግሞ በጣም ልዩ ባህል ያላቸው ህዝቦች ናቸው ይላሉ። ግን እውነታው ምንድነው? ሙርሲዎች በደቡብ ምዕራብ ኢትዮጵያ በኦሞ ወንዝና በኦሞ ሸለቆ አካባቢ የሚኖሩ ትንሽ ነገድ ናቸው። የህዝባቸው ብዛት በአጠቃላይ 10,000 እስከ 15,000 መካከል እንደሚሆን ይገመታል። ቢሆንም ትክክለኛ ቆጠራ ለማድረግ አስቸጋሪ ነው። ሙርሲዎች በዋነኛነት በከብት ማርባት ላይ የተመሰረተ ኑሮ ይኖራሉ። ለነሱ ላም እንስሳ ብቻ አይደለችም፣ ሀብት፣ ክብር፣ የምግብ ምንጭ እና የቤተሰቡን ዋጋ የምትወክል ነች። አንድ የሙርሲ ሰው ስለ ሀብቱ ሲናገር የባንክ ሂሳቡን አይጠቅስም። ስንት ላሞች አሉኝ ብሎ ነው የሚጀምረው። ሙርሲዎች ዓለም አቀፍ ዝና ያመጣላቸው ነገር የሴቶቹ የከንፈር ሳህን ነው። ሴቶች 15 ወይም 16 ዓመት ሲሆናቸው የታችኛውን ከንፈራቸው በትንሹ ይቀዳሉ። መጀመሪያ ትንሽ እንጨት ይገባል፣ ከዚያ ቀስ በቀስ ትልቅ የሸክላ ሳህን ይተካል። ብዙ ሰዎች ትልቅ ሳህን ካላት የጋብቻ ዋጋ ይጨምራል ብለው ያስባሉ። ነገር ግን ስለ ሁኔታው ጥናት ያደረጉ ሰዎች ይህ በሁሉም ሁኔታ የተረጋገጠ እንዳልሆነ ያሳያሉ። የከንፈር ሳህኑ በዋናነት የውበት ባህላዊ ማንነትና እድሜ መድረስ ምልክት ሆኖ ይታያል። ሌላው ብዙዎቻችን የምንሳሳትበት ደግሞ ሴቶቹ ሳህኑን ሁል ጊዜ እንደሚያደርጉት ማሰብ ነው። ነገር ግን ሴቶቹ ሳህኑን በተወሰኑ ስነ ስርዓቶች፣ ድግሶች ወይም እንግዶች በሚመጡበት ጊዜ ነው የሚጠቀሙት። አሁን ደግሞ ወደ ሙርሲ ጎሳ በጣም ዝነኛ ከሆኑ ባህሎች ውስጥ አንዱ እንሂድ። በመጀመሪያ ሲያዩት እንደዚህ ሰዎች ለምን እርስ በእርስ ይደባደባሉ ልትሉ ትችላላችሁ። ነገር ግን እውነታው የተለየ ነው። ይህ ውድድር ዶንጋ ተብሎ ይጠራል። ወጣት ወንዶች በረጅም የእንጨት ቡላ ተጠቅመው ይፎካከራሉ። ይህ ድፍረት፣ የጥንካሬ፣ የችሎታና የክብር መለኪያ ነው። ብዙ ጊዜ የሚያሸንፈው ወጣት በማህበረሰቡ ውስጥ ከፍተኛ ክብር ያገኛል እና ይህም በጋብቻ ላይ እንኳን ተጽዕኖ ሊኖረው ይችላል። ነገር ግን ይህ ጨዋታ አንዳንድ ጊዜ አደገኛ ሊሆን ይችላል፣ እናም ተጫዋቾችም ይጎዳሉ። ስለዚህ ሽማግሌዎች ደንቡ እንዲከበር ይቆጣጠራሉ። ለሙርሲ ሰዎች ላም ከሀብት በላይ ትርጉም አላት። አንድ ወንድ ሲያገባ ለሴቷ ቤተሰብ ላሞችን ይሰጣል። ይህ እንደ መግዛት ሳይሆን በሁለቱ ቤተሰቦች መካከል የሚፈጠር ባህላዊ ስምምነትና ግንኙነት ነው። የሚሰጡትም የላም ብዛት እንደ ቤተሰቡ ሁኔታና ስምምነቱ ይለያያል። እንዲሁም ትዳር ለሙርሲዎች የሁለት ሰዎች ጉዳይ ብቻ ሳይሆን የሁለት ቤተሰቦችም ትስስርም ጭምር ነው። ሙርሲዎች ሴቶችና ወንዶች በሰውነታቸው ላይ የሚያደርጉት ጠባሳ ስካሪፊኬሽን ለእነሱ ውበትና ማንነት ነው። በቆዳቸው ላይ ትንንሽ ቁስሎች በመፍጠር ልዩ ቅርጾችን ያዘጋጃሉ። ለእነሱ ይህ እንደ ውብ ጌጥ ይቆጠራል። ይህ አንድ አስፈላጊ ነገር ያስተምረናል። ውበት በዓለም ሁሉ አንድ አይደለም። በአንድ ቦታ ውብ የሆነው ነገር በሌላ ቦታ ልዩ ወይም እንግዳ ሊመስል ይችላል። ሙርሲዎች በዋነኝነት የሚመገቡት እህል፣ ወተትና ሌሎች በአካባቢያቸው የሚገኙ ምግቦችን ነው። ከሁሉም በጣም የሚያስገርመው ግን አንዳንድ ጊዜ ከህያው ላም በጥንቃቄ ትንሽ ደም በመውሰድ ከወተት ጋር በመቀላቀል ይጠጣሉ። ላሟ አትገደልም። ደሙን ከወሰዱ በኋላ ቁስሉ ይዘጋል እና እንስሳዋ መኖር ትቀጥላለች። ይህ በተለይ በደረቅ ወቅት ወይም በልዩ ስነ ስርዓቶች የሚታይ ባህል ነው። በየዓመቱ ከዓለም ሁሉ የሚመጡ ቱሪስቶች የሙርሲዎችን ጎሳ ለማየት ወደ ኦሞ ሸለቆ ይጓዛሉ። በሚያዩትም ነገር በጣም ይገረማሉ። ለሙርሲዎችም ይህ እንደ ተጨማሪ ገቢ ሆኖ እያገለገላቸው ይገኛል። ሙርሲዎች ከተፈጥሮ ጋር በጣም የተቀራረበ ኑሮ ይኖራሉ። ወንዞች፣ ወቅታዊ ዝናብና የግጦሽ መሬቶች እና ከብቶቻቸው ለህይወታቸው በጣም አስፈላጊ ናቸው። ነገር ግን በዘመናችን የአየር ንብረት ለውጥ፣ የመሬት ለውጦችና ዘመናዊ ልማቶች ባህላዊ አኗኗራቸውን እየቀየሩት ነው። እነሱም እንደ ሌሎች ማህበረሰቦች ባህላቸውን ጠብቀው ከአዲስ ዓለም ጋር ለመላመድ እየሞከሩ ነው። አሁን ደግሞ በኢንተርኔት እና በብዙ ሰዎች በተለይ ደግሞ በውጪ ሰዎች የሚሰራጭ አንድ ወሬ እንመለከታለን። ብዙ ሰዎች እና ቪዲዮዎች የሙርሲ ሴቶች የከንፈር ሳህን የሚያደርጉት በባሪያ ንግድ ዘመን እንዳይወሰዱ ራሳቸውን ለማስከፋት ነው ይላሉ። ይህ ግን በታሪክ በቂ ማስረጃ የለውም። ተመራማሪዎችም የከንፈር ሳህኑ ትርጉሙ ከውበት፣ ከባህላዊ ማንነትና ከሴትነት ሽግግር ጋር እንደሚያያዝ ያስረዳሉ። ስለዚህ ወሬው እውነት እንዳልሆነ እንገነዘባለን። አንድ ተጨማሪ ፋክት ልጨምርላችሁ። ሙርሲዎች በበዓላት ጊዜ ሰውነታቸው
ቤታቸውን በነጭ በቀይ ወይም በቢጫ የተፈጥሮ ቀለማት ያስውባሉ። እነሱ ለብዙ ትውልዶች የተላለፈ ባህል፣ ከተፈጥሮ ጋር የቀረበ አኗኗርና ጠንካራ ማህበረሰብ እና ልዩ ታሪክ ያላቸው ህዝብ ናቸው። እናም ሙርሲዎችን ከወደዳችኋቸው ቪዲዮውን ላይክ አድርጉ።